የሚተኛው ከእናት ልጅ ጋር ነው እንዴ? እኔ እኮ ግራ ገባ። ማይላበላት የሚሰው እንዴ? ኧረ እባካችሁ ይሄ እኮ አዲስ አይደለም። የዛሬው እኮ ለሶስተኛ ጊዜ ለአራተኛ ጊዜ ነው ባልሰሰት። ስለዚህ ኖርማል። የዛሬውን በደንብ ወሬውን አዳምጪ። ፊቱን እሷን ሁሉ ነገር ፈንት። እኔ በጣም ያሳዘነ ነገር ፈንት አድርጋ እንዴት አላነሳትም ብዬ አሳዘነ። ልቅ ጥያቄ ሆነብኝ። ታሾፊያለሽ እንደ አንቺ? ኧረ አር ዩ ጆኪንግ? ሌላ ወሬ ቀጥሉ። እንዲህ የሚባል ነገር የለም። ዛሬ በደንብ አይቻለሁ። በቃ እሺ፣ እንዴት ናቸው? ምን ነው ተዘጋ? እኔ ደስ ብሎኛል። ጌታ ፍንጥዝ ያልኩት ዛሬ ነው። ፌንት በልታ ነበር እንዴ? ዩዘር የፌንት በልታ ነበር እንዴ? ኧረ እኔ ፌንት አልበላሁም። አሳልፌዋለሁ። ለምን እበላለሁ? አዎ ሁለቴ ፌንት በላች። ሁለቴ ማክስ። ኧረ አሬሊ ስታምር ግን አቤት ትችልበታለች። እሱ አይደለም። ኧረ ትችልበታለች እሷ የኔ ቆንጆ። ደግሞ አበባ እየመሰለች ትመጣለች እኮ በእናትሽ። የሆነ እምቡጥ አበባ እንዴት ነው ማለት አለ እኮ። አሁን ይሄ ነው አይደለም? ዱባይ አይደለም? ቡታጅራ ተመልሶ በድጋሚ አይሄድም ከዚህ በኋላ። አይብሩክ። እኛ እኮ ብዙ ነገር እናውቃለን። ምን ሆነ ዱባይ ትቻት። በስመ አብ። ከፕሌን ላይ ነው ቆሞ ብሎ የሚወርደው። ፌርማታ አለ እንዴ ነው የሚለው ፕሌን ላይ። ያሾፋል። አይሄድም። አየን ዛሬ። አሁን ለማንኛውም የዛሬው ቪዲዮአችሁን አስተያየት ስጡ። ገኒ የት ነች? ሼር ላድርግላት። ዛሬ እኔ እናት ምንም አይወጣለትም። እኔ የጠበቅኩት ነው የመጣው በነገራችን ላይ። ምክንያቱም ከቪዲዮ በኋላ ያው ይኖራል። እሱን ትተዩና በቃ ያየሁት ነገር ደስ ብሎኛል። ይቀጥላል። ይሄ ደግሞ ነገ ደግሞ ሲጣሉ ቢጣሉም ችግር የለም። ዛሬ ብዙ የታደሰ ነገር ስላለ በቃ ግን አንድ ነገር መናገር የምፈልገው ነገር ይሄ ውስጣችን ነገር አለ የምትሉትን ነገር በተን አድርጉትና ተነጋገሩ። ከካሜራ ጀርባ ተነጋገሩና ፍቅራችሁ ይበልጣል። አሁን በምናየው ቪዲዮ ብቻ አይደለም በነገራችን ላይ ዛሬ የሰራችሁት ፍቅርም ነውና ፍቅራችሁ ስለሚበልጥ ውስጣችሁ ያለውን ነገር አውጡት። እንግዲህ በዚህ ዓለም ላይ የማይፈታ ምንም ነገር የለም። ልጅም ቢሆን ያድጋል። በቃ ሰምተነዋል። ልጅም ነው ተረግዟል ከተባለ እንኳን አመጣልን ልጃችን ብለናልና አይምዬ በቃ ታዩ አምነሽ ተቀበል። እንደዚህማ ይሄንንማ ኖ ደግሞ እንደዛ ብለሽ ሌላ ላ በዚህ አልስማማም። ምን ማለት ነው? ለአጀንዳው ከሆነሽ ቆይ አዳምጪኝ። ግን እኔ ወስድ እንደ ለአጀንዳ ያ ቆይ ነው እንደምንሽ ነው መግደምጥዬ አልሄድም። አዳምጪኝ። ሌላ ነገር ደግሞ ያምጡብን እንዴ? አዳምጪኝ። ቆይ አሁን አያመጡም። አሁን ፍቅር ላይ ናቸው። አሁን ውስጣችን ውስጥ ያለ ያልሽው ነገር በቃ ይፈታ። የሰማነው ከሆነ ከዚህ በኋላ ምንም አዲስ ነገር የለም። አዲስ ነገር የሚመጣው የእናንተ ሁለታችሁ ፍቅርና ሰላም ነው። ስለዚህ ሰላማችሁን ነው እንፈልገው። በደስታ ነው። ሰው ይጣላል፣ ይታረቃል። የሰማሽውና የተጣላችሁበት ነገር ነው። ወደ ኋላ መመለስ የለም። እንደ ባቢሎን ግንብ ወደፊት ብቻ ነው መሄድ። ከተመ አሁን ደስ ትላላችሁ። አንቺም እሱም ማጣት አፈልጊም፣ እሱም አንቺም ማጣት። ስለዚህ ነገራችሁን ፍቱ። አንተም የተፈታ ነገር ያልተፈታ ነገር አላት፣ አያስፈልግም። ቁጭ በሉና ፍቱ ከቻላችሁ። ካልቻላችሁ አዳፍናችሁ መቆስቆስ ነው ወደፊት። ይሄን ነው ምለው። አንተ ደግሞ ህፃን ልጅ ነኝ። ህፃን ልጅ ነው። የህፃን ልጅ አይደለህም የኔ ወንድም። አሁን ልጅ እንዳትወልዱ። ልጅ እኛ አንጠብቅም። ብዙ ቤተሰብ ልጅ ይጠብቃል። እኔ በበኩሌ ልጅ አልጠብቅም ከእናንተ። ምክንያቱም ኢንጆይ አርጉ። መጀመሪያ 3 ዓመት 2 ዓመት ኢንጆይ አርጉ፣ ተዝናኑ። እቺ ድብቅ ድብቅ የምትባባሉት ነገር ይሄ ውሸት ነው ይመስልባችሁ። እኛ እውነታችሁን ነው እንፈልገው። ሚስጥራችሁ ሚስጥር ነው። ሚስጥራችሁን ማወቅ አንፈልግም። ግን ኢንጆይ አርጉ፣ ተዝናኑ፣ ተዋደዱ፣ ተፋቀሩ፣ ፍቅራችሁን ተገላለጹ። ይሄ ኖርማል ነው። ይሄ ዓለም አሁን በጣም ኦፕን የሆነ ዓለም ነው እና ብዙ እናንተ ክብራችሁንም የሚጥል ነገር አይደለም። ማሜ የሚጥል ነገር ስላልሆነ የክብር ጉዳይ አይደለም። በቃ ተከባብራችኋል፣ ጥሩ ነገር አላችሁ፣ መወደዳችሁ፣ አንተ ለሷ እሷ ለአንተ መሆኗ ራሱ ክብር ነው። ስለዚህ ፍቅራችሁን ነው የምንፈልገው። ከዚህ በኋላ ጭቅጭቅ፣ ጸብ ይኖራል፣ ጸብ ይኖራል፣ ጭቅጭቅ ግን አታክሩ። ነገር በከረረ ቁጥር ሌላ ነገር ነው የሚያመጣውና አታክሩ። ነገር ኢዚ አርጉት። በቃ ከጭቅጭቁ የበለጠ ፍቅር ስላላችሁ ለፍቅራችሁ ተጠንቀቁ፣ ተጨነቁ። ሌላ ሰው መሀላችሁ እንዳታስገቡ። መሀል ሰው የገባ ጊዜ ሁል ጊዜ ቤተሰብ እንኳን ሲገባ ችግር ያመጣል በሪሌሽን እና አታስገቡ። ደስ ይላል የዛሬው ነገር። ለገንዬ ሼር አርጉ። ገንዬ እነሱ ጋር
ሌላ ነገር ያመጣሉ ነው። አሁን አንቺ ገና ናችሁ እንጂ አርጉ። በጣም ነው እንደ ገና የሆኑት። እሺ እስከ ስንት ዓመት ነው ገና የሚሆኑት? እኔ ነው በቃ እኔ ነኝ እኮ የምለው እና ይሄን ነው የምለው። ትቼ ሄዳለሁ የሚባል ነገር እሱ አይሰራም። ሚስተር ብሩክ ትተህ መሄድ አይቻልም። እንደዛ የሚባል ነገር የለም። አርፈ ቁጭ ነው የምትለው። አልሄድም ካለች አርፈ ቁጭ ትላለህ። ሌላ ነገር የሚያስኬድ ካለ ሚስትህን ይዘህ ትሄዳለች። እሷም ለመሄድ ደግሞ ዝግጁ ናት። ተለማመጣት እንጂ ትንሽ ተለማመጣት። ደግሞ ይቅርታም በላት። ይቅርታም ትፈልጋለች እኮ ይቅርታ አላልክም ብያለሁ 3-4 እሱን ተውና አሁንም 5ኛ ይቅርታ በል። ያ ደግሞ እንዳለችህም አበባዋን ቀሚሷን ግዝት አድርገህ ምናምን እንጂ አርጉ። ለብቻችሁ ቁጭ ብላችሁ ሻማህን አበራርተህ በቃ እስቲ ደስ የሚል ሰዓት አሳልፉ፣ አውሩ። ደግሞ ያን ሰዓት ላይ ይወራል። ደስ የሚል ነገር ነው የሚወራው። ልቧም ደግሞ ሴት ልጅ ስለሆነች ውድቅ ይላል እንደዛ ስታደርግ። ይሄ ግትር ያለ ለቪዲዮ ብቻ አታድርገው። ይሄንን ነው የምንለው። ከዛ በተረፈ እኔ ተመችቶኛል። በዚሁ ቀጥሉ። ጸብ ነው ማልፈልገው እኔ። እናንተ ፍቅር ነው የናፈቀን። ስንናደድ ስንጮህ ከረምኩ ነው። ይሄን ለማየት ነው። ሰው እንዳታስገባ፣ ሰው የሚባል እንዳታመጣ። አንቺም እንደዛው። በተረፈ enjoy your life guys. I'm so happy for you. በቃ ይሄን ይመስላል የኔ ሀሳብ። ፋፊዬ ሂጅበት። ፋፊዬ ወይዘሪት ፋፊ ሚስተር ፋፊ እስቲ አውሪ። ላንቺ ሰተናል እድሉን። ምን ትያለሽ? ዩዘር ባለችው ምን ላውራ? ደስ ይላል። ከዛ ውጭ ምንም አስተያየት አልሰጥም። እኔ የጠበቅኩት ግን ዛሬ እሷ ያለችውን ምን ማለት ነው? አስተያየት አልሰጥም ማለት ምን ማለት ነው? አስተያየት አልሰጥም ማለት አስተያየት ሳሰጂማ እዚህ መግባት አይቻልም። ማሬ ምን ሆነሻል? ደስ ይላል። እኔ የጠበቅኩት እንደዚህ ሳይሆን እሷ ያለችውን ነበር። ዛሬ እንደውም ፎቶ ይለቀቃል እያልኩ ነበር ስጠብቅ። አይ ገና ነው እንዴ? ፈጠኗ ትንሽ አከራ ያለ ነው። ሶሪ ይሄ በኢሞ የሚደውልብሽን ሰውዬ ለዛሬ ብሎክ አድርጊ። ሐሙስ ወይ ዓርብ ለቀቅ ያለበት ፎቶ ዘጋሁት። ደስ እንትን ሳይለንት ያለው በሌላ ፎቶ እየጠበኩ ነው ማለት ምን ማለት ነው? እንዴት ነው በዛሬ ቀን? ለምሳሌ እሷ ልክ እንዳለችው በይቅርታ መልክ ሆኖ እንደዛ ነበር የጠበኩት። አሁንም ደስ ይላል ከነገሩ። ምንም አይልም። ሌላ ምን የሚሰጥ ቆሜ አስተያየት አለው? ከዛ ውጭ ምንም የለም። እዛ ይታረቁልን፣ በስርዓት ሽማግሌ ይላኩና ይጋቡና ይውለዱልን። ይቆዩ ሽማግሌ ይላክና ይቆር የለም። ፕሮሚስ ሲደረግ ሽማግሌ እስከሚላክ እስከሚረገዝ 2 ዓመት ይቆያል። ዩዘር የልጁ እስከሚመጣ ልጅ አሁን አይደለም ፍቅር ነው። እኩል ፕሮሰስ አለው። ፕሮሚስ ተደርጎ የሰርግ ፕሮግራም እስከሚዘጋጅ ሽማግሌ እስከሚላክ ብዙ ወጪ አለው። እሱን እስከማሳካት ድረስ ከዛ ተጋብተው እስከሚወልዱ 2 ዓመት ይሆናል። ልጅ 9 ወር። አንድ ነገር ግን የምናገረው ኢንጆይ ማድረግ ወይ ብልግና ወይ የሆነ ነገር አይደለም። እንግዲህ ፍቅረኛ ከሆናችሁ እሱ ነው፣ ሌላ ነገር የለውም እኮ ፍቅረኛ መባል እና አትፍሩ። የራሳችሁን ሴክሬት ቁጭ አድርጉትና እንጂ በቃ እናችሁ አትፍሩ። 21 ሴንቸሪ ነው፣ የሚያስፈራ ነገር የለም። እኛ እኮ አሁን የምናያችሁ ፍቅረኛዎች ናችሁ ብለን እንጂ እህትና ወንድም ናችሁ ብለን አይደለም። ስለዚህ ኖርማል እሷን እየተባባላችሁ የውሸት ነገር ባትከቱ ጥሩ ነው። ሪል ነገር አላችሁ ብለን ስለምናስብ ለእኛ ለማሳወቅ ሳይሆን ራሳችሁን አትሸውዱ ለማለት ያህል ነው እንጂ ጥሩ ነው ያላችሁበት፣ ቀጥሉበት። ባትሳሳሙም ችግር የለ። እንደተሳሳማችሁ እኛ እኮ እናውቃለን። በሉ ሂዱ። እንዴት አመሻችሁ? እንዴት ነሽ መስዬ? ፋፊ በጣም ነው ሽምግልና የፈለግሽው? እንዴት ነሽልኝ ቲጂዬ? ምን አስበሽ ነው መስዬ? እና ታዲያ ፋፊዬ በጣም ነው ሽማግሌ የፈለግሽው? ምን እኔ እህቴን እንደዚህ በቀላሉ አልመኝላት ነው። እነሱ በውስጥ ሊጨርሱ ይችላሉ፣ ግን እኔ በሚዲያ አይደለም ማያት። እኔ እንደ እህቴ ነው ማያት። እንደ ወግ ማረግ ተናግሯል እኮ የራሳችን ቀለበት አድርጋ ከዛ አናውጣም ብለዋል፣ ተናግረዋል እኮ። እሱም እኮ ፕራይቬት ሽምግልና ምን ማለት ነው? ልጆቹ ከዚህ በላይ ምን ይሁንላችሁ? እኔ እኮ ማን ብፋም አለይኮን መሲ ለኛ ያሳዩን እኮ ነው እንጂ ያልኩት። እሱማ እህቱ ናት። ምንድን ነው ማየት የፈለግሽው? ከዚህ በላይ ምን ፈለግሽ? ምን ፈለግሽ? አባትየው እኮ ባልሽ ጋ ብሏል። ከዚህ የበለጠ ምን ይመጣል? ምን ፈለግሽ አሁን ከዚህ በላይ? ሲፋፍዬ እኔ የፈለግሽውን ነገር ንገሪ፣ ልንገራቸው። ነገርኩሽ እኮ መስዬ። እኔ ምኞቴ እኔ እንደ እህቴ እንደ ራሴ ስለምወዳት ፕሮሚስ ሚዲያ ላይ ስላሉ ፕራይቬት ማድረግ ፈልገዋል አይደል? ፍቅራቸው
ግን አንድ ነገር ቆይ ልናገር። ብሩክ እዚህ ጋር መናገር እንፈልገው ያልተፈታ ነገር አላት፣ ፍታላት፣ ንገራት። እውነትም ከሆነ ውሸትም በቃ ንግር አርጋትና የፈነዳ ይፈንዳ። ወይ አልፈልግም ወይ ፈልጋለሁ ነው። ታስሮ ተቀምጦ ከሚረዝም ፍትት አርገህ ኖ ዩዘር እፈልጋለሁ አልፈልግም ሳይሆን አንድ ሰው ኢንጆይ የሚያደርገውና ደስተኛ ሆኖ ለመዝናናት ውስጡ ያለውን ቆሻሻ ማጽዳት አለበት። ነገሮችን ግልጽ አድርጎ ያጽዳላትና ከዛ በኋላ ነገራችን ላይ ማለት ነው ዩዘርዬ የተደባበቀ ነገር ካለ ማለት ነው ያንን ደስታ ይሰጣል ነው እኮ የምልሽ። አዎ በቃ ያውጣና ይንገራት። በቃ ምንም ይሄ ዓለም ቢያወጣው በጣም አሪፍ ነው የሚሆነው። በጣም ለሱም ሰላም ይሰጠዋል። ሚዲያ ላይ ሳታወጣ ለሷም እንደዛው ሰላም በቃ ሰላም ውስጣቸውን ይላል። በቃ ሰላሟን መስጠት እና ይሄ ነው ያለው ነገር፣ ይሄ ነው የተፈጠረው ነገር። ስለዚህ እኔና አንቺ ወደፊት መሄድ ስላለብን ያንን ነገር ትተን እንራመድ። ያለህን ስሜት ግለጽላት። በቃ ተፈጠረ የተባለው ይሄ ተደበቀ የተባለው ያልተፈታላት በግልጽ መናገር ነው እና በቃ ፈታችሁ ወደፊት መሄድ ነው እንጂ ይሄ ያልተፈታ ነገር አለ እያላችሁ በየቀኑ ለራሳችሁም በሽታ ነው የሚሆነው። ለራሳችሁ ደግሞ ንጹህ ሪሌሽን እና ጥሩ ግንኙነት፣ ጥሩ ህይወት፣ ጥሩ ትዳር እንዲኖራችሁ ፍቱት። ውስጣችሁ የያዛችሁትን ነገር አውጡት። ይሄ ነው የተፈጠረው ብለህ በግልጽ ተነጋገሩ። ከሁለታችሁ በላይ ማንም የለ ይሄን ነገር የሚፈታ። እሷን በንጹህ እንድትራመድ አንተን በንጹህ እንድትራመድ ውስጧ ውስጥ ምንም እንዳይቀር አርግና ፍቅራችሁን ቀጥሉ። ፍቅራችሁ በጣም ነው የሚያስደስተው። ስትዋደዱ ታምራላችሁ። የእውነት ፍቅር አላችሁ። መቼም በቃ ብትዋሹ እንኳን ፍቅረኛ አይደለንም አንፋቀርም ብትሉ እንኳን አይታመንም። ምክንያቱም ይታያል። ራሱ ፍቅሩ በእግር ሲሄድ የሚታየው እናንተ ውስጥ ነው። እናንተ ጋር በጣም ፍቅር አለ። ማንም ሰው ምንም ሊያወራ ይችላል፣ ምንም ሊል ይችላል። እናንተም ልትሉ ትችላላችሁ። ፍቅር ስሜት ነው። ያ ስሜታችሁ ደግሞ በግልጽ ነው የሚታየው። ታምራላችሁ። ስለዚህ ይህን ነገር ሁለታችሁም አትጡት። ተነጋገሩና ጥሩ ነገራችሁን ይዛችሁ መጥፎ ነገራችሁን ጥላችሁ ቀጥሉ። ሁሉም ሰው የራሱ ችግር አለው እንጂ ሁሉም ንጹህ ሆኖ የሚኖር ሰው የለም። ዛሬ ብቻ አይደለም ነገም ችግር ሊፈጠር ይችላል። የዛሬን ችግር ካልፈታችሁ ነገ አይፈታም። ስለዚህ የዛሬውን እየፈታችሁ ወደ ነገ እየተሻገራችሁ መልካም መንገድን ጥሩ ነገርን እየጸለያችሁ ሂዱ ነው ምለው። እኔ ደስ የሚል ነገር ነው ያየሁት ዛሬ። ግን ይቀጥል ነው ይሄ ነገር። እሄዳለሁ አውሪ መግሪ ላውራ አውሪ ይዘር የምታወሪው ነገር የዛሬ እኮ ምንም እንትን ፋይዳ የለውም። እነሱ እኮ ታርቆ ጨርሶ ነው እዚህ አያገባንም። አሁን ይሄ ምክር ሰላም ይዘር ምንም የለም። ለአንቺ ነው ይሄ አያገባኝም። እኔ ስላየሁት ነገር ነው ብናገረው፣ ነገ ስለሚመጣው ነው የምናገረው። ጨርሰው ይሁን ሳይጨርሱ ይሁን አይመለከተኝም። እኔ ግን የሚሰማኝን ያየሁትን ነገር ነው። ስለዚህ ባየሁት ነገር ነው የምናገረው። እኔ አንድ ነገር ይኖራቸዋል። ያ ነገር ጭንቅላቴ ውስጥ አለ፣ ግን ምን አገባኝ። መቅድያ አንድ ነገር ልናገር፣ ዩዘርዬ አንድ ነገር ልናገር። እኔ ውጭ ተናገሩ። ዩዘርዬ ደግሞ በቃ ደስ ይላል አለቅ ነገራቸው። እንደ እኔ አሁን ምን አለ መሰለሽ፣ ድራማ የሚሆን ሪል አላውቅም፣ ግን እንዳየሁት እነዝናና እንሂድ ሳይሆን ግልጽ ያልሆነልኝ ነገር አለ ነው። መጀመሪያ አንድ ሰው ደስተኛ የሚሆነው ውስጡ ንጹህ ሲሆን ነው እና የመኑበት ያውሩ ነፃ ያድርግላት እና ውስጡን ከዛ በኋላ እንጆ እያድርጉ። ከዛ ውጭ የራሳቸው ኃላፊነት ነው። ይሄንን ኖርማል የሚያደርጉትን የሚያልኩሽ እንደ ምኞቴ እነሱ ፕራይቬት ማድረግ ፈልገው መጨረስ ምነግርሽ ነገር እኔ ግን ምኞቴ ለሷ ያ ነው። እውነቱም ቢሆን እኮ እሷም ያለችው እሱም ያሉት ነገር ያልተፈታ ነገር አለ። ኦፍኮርስ እኛም አይተናል። እሱን ነገር ምናልባት ወደፊት ሊቀጥሉ ይችላሉ። ድፈኙ፣ እሱ የእኛ ጉዳይ አይደለም። ግን በአጠቃላይ ያንን ነገር እምነትን ወይም ደግሞ ጥሩ ነገርን ለማግኘት ገልጾ መሄድ ጥቅም አለው ለህይወት ነው። እዚህ ጋር አሁን የኔ ንግግር እንጂ ውስጣቸው ያለውን እነሱ ናቸው ያውቁት። እኔም አንድ ነገር ልናገር ከዘር ጋር አንድ ነገር ታፍዬ በመጀመሪያ እንዴት ዋላችሁ? እኔ እታችሁኝ ነው የማዳምጣችሁ። ዊዘር ገነት ፋፊም አንዳንድ ነገር ደብለቅ ብታረጊም ትዕግስት ከኢትዮጵያ ገንዬ በጣም መቅድዬ በጣም ነው የምወድሽ። በተለይ ዊዘር እና ገንዬ በጣም ነው የምወዳችሁ። ማርያምን አንድ ወር ሙሉ ታችሁኝ እያዳመጥኳችሁ ነበረ። ከእውነት ሰውን ካለምንም መውደድ ካለምንም ነገር እንደ ክርስቶስ እንደታረደልን ለኛ ብሎ መውደድ